ራሷንም እያነቀች ነበር። ተወራሽታ እንተናለች አጣጣለች። ሞር ግን ላንቺ የሚሻለው እዚሁ ሰው ልካለ ወይ ራሴ እመጣለሁ አስክሬኗን ሰጪኛለሽ። አስክሬኑ ለምን ነው የፈለጋችሁት? እንደውም ጭራሽኑ ሰዎቹንም ጠርቼ ላዘንተኞቹ እንዳለ ጠርቼ ከድንኳን ውስጥ ሌላ ነገር ሳይፈጠር ቀጥታ ይለኩታል። ያንተ ማንነት ለኔ ምንም ሊያደርግልኝ አይችልም። አዳምጠኝ። ሰው ቤት መተህ ካሜራ አጥፉልኝ አብሩልኝ ማን ስለሆንክ ነው አንተ? መጀመሪያ ረጋ ብለህ አናግረኝ። አሁን ባልረጋጋስ ብቻዬን መተኛው እንግዲህ ባዶ ነው ቤት ነው ያለው። ማን መጥቶ ያዘኝ አፈነኝ ይባላል አነቀኝ ይባላል። ሰው ላይ መፍረድ እኮ ከሊ ነው ብለን ለማለትም እኮ የሆነ ሰው እኮ የሆነ ፍንጭ ነገር ልታገኝ ይገባል። አንዴ አውርጂ ትውድ የልትጂ ነው እነሱ ጋር ሊሄዱ አያምሩም ያቸው እስቲ ማርያምን ነጭ ለብሰው መተዋል። ይሄው እየታዩኝ ነው። አውርጂኝ እኔ ልሂድ። አትረጂንም እኛንስ ተረዳዋል። የዚህ ሁሉ ሰው ድካም አይገባሽም እንዴ አንቺ? ለምን አትረጂንም? ጭራሽ የሽኝ እንጂ አው ወይ መታሰር ካለብሽ ብትታሰር ይሻላል። እነሱ ሰላም እንዳለን ስለባይሆን እንዳርግልሽ ዋል ሰጣቸው ነው። ለምንድን ነው መከለክሉኝ? ውሃ ምን ያርግላቸዋል እነሱ? ዋል ሰጣቸው ነው ለነሱ ችግር የለውም ይሰጣቸዋል። ለቂ ወይ በእናትህ እሷ ትስጣቸው። እሺ ልቀቂ። እሺ ሂጂ ስጫቸው። አው ቤት ነኝ ያለሁት። ወይኔ እሺ መጣን በቃ እንመጣለን። ጭራሽ አስክሬን ምን ማለት ነው ደግሞ ይሄ? አሁን እዚህ ጋር ግርግር መፍጠር ምናምን ላንቺ ማይጠቅምሽም። በህይወት እያለች ስጅም ተብሎ ብዙ ጊዜ ብዙ ልጆች መጥተው ሊያናግሩሽ ሞክረዋል። የሚደርስባትን ነገር በህይወት ለመቆየቷም ለእሷ ሲባል እንድትሰጪ ተብሎ ብዙ ጊዜ ይጠይቅሻል። ፈቃደኛ ነበርሽ። ስለዚህ አሁን ሌላ ነገር ውስጥ ከመግባታችን በፊት ሌላ ግርግር ከመፍጠር በሰላማዊ መንገድ የመሲን አስክሬን ሰጪኛለሽ ማለት ነው። የምታወራውን ግን ታውቀዋለህ ማለት ሲጀመር ቤቴ ድረስ መተክ የልጅሽን አስክሬን ስጪኝ ማለት ምን ማለት ነው? በህይወት ኖራ እስካሁን ድረስ እንትን ያላስቆማችሁ እየመጣችሁ እየተመላለሳችሁ ታሰቃዩት የነበራችሁ ሰዎች አሁን ደግሞ ስትሞት አስክሬኗ ምን ልታደርጉት ነው? አንደኛ አትጪ ረጋ ብለሽ አወሪ። ይሄ እኮ ረጋ ብሎ የሚወራ ነገር እኮ አይደለም። በህይወት አለመኖሯ ጥፋቱ አንቺ ነው። መጀመሪያ መተን ስጭንና ከኛ ጋር ትሄድ ባልሽ ሰዓት ብትሰጪንና ሌላ ግርግር ባትፈጥሪ ኖሮ ልጅቷ አሁን በህይወት ትኖር ነበር። ምን ማለት ነው ይሄ? በህይወት ትኖራለች ማለት ቀኗ ደርሶ ነው እንጂ የሞተችው ገለሻታል ልትለኝ ነው? ገለሻታል እያልኩሽ አይደለም። እና ታዲያ ግን ደግሞ በህይወት እንድትኖር ማድረግ ትችይ ነበር። ከናንተ ከወሰድኳት በኋላ እኮ በጸበል ምክንያት እኮ ከናንተ በተሻለ ጤነኛ ሆና ነበር። ከኛ ከወሰድሻት በኋላ ነው ልጅቷ በህይወት እንድትኖር ግዴታ ወደኛ መመለስ እንዳለባት እየተመላለሱ ብዙ ሰዎች እየነገሩሽ ነበር። በዚህ ነገር ፈቃደኛ ስላልነበርሽ ነው እንጂ አሁን ላለው ነገር ተጠያቂው አንቺ ነሽ። ሲጀመር ሀዘን ላይ ነኝ ያለሁት። አሁን ሀዘኑን ምን ታዩና የልጅቷን አስክሬን ትሰጪኛለሽ? በፍጹም ልሰጥክ አልችልም። ምን ማለት ነው? ምን ማለት ነው? እንዴ በሰላም መኖር የምትፈልጊ ከሆነ ገብቶሻል? በሰላም መኖር የምትፈልጊ ከሆነ ጤነኛ ሆነሽ መኖር የምትፈልጊ ከሆነ የልጅቷን አስክሬን ትሰጪኛለሽ። ይዤ እሄዳለሁ። ያስፈራራኝ ነው። አትግባባን መሰለኝ። ልንግባባም አንችልም በዚህ ጉዳይ። እንዴት ልንግባባ እንችላለን? እየተግባባን አይደለም። ማውራው ነገር እየገባሽ አይደለም። የኮ ለማስፈራራት የተላከው ነገር አለ መሰለኝ እንጂ ሌላማ አይደለም። ተልጎ ከሌለ ማታውቀው ሰው ቤት መጥተህ እንዴት እንደዚህ ልትል ትችላለህ? እንደማላውቅሽ እንዴት አወቅሽ? ከዚህ በፊት አይተንም አናውቅም። በምን ታውቀኝ ትችላለህ? እንጂ እኔ አውቅሻለሁ። ገብቶሻል? ስላንቺና ስለመሲ ብዙ ነገር የማውቀው ነገር አለ። ሁሉንም ነገር አውቃለሁ። በቀን የት ቦታ እንደምትወስጃት ምን እንደምታወራ ምን እንደምትያት ሁሉንም ነገር አውቃለሁ። ግን ደግሞ አሁን ይሄ ሰው ብዙ ሰው ነው ያለው።
ሌላ ጭቅጭቅ ውስጥ ከመግባታችን ወይም ደግሞ ሌላ እንትን ውስጥ ከመግባታችን በፊት መኪና አለ የልጅቷን አስክሬን ስጪኝና ይዤ እሄዳለሁ። አንቺም በሰላም ህይወትሽን መኖር ትችያለሽ። አታስበው። እንደውም ጭራሽኑ ሰዎቹንም ጠርቼ ላዘንተኞቹ እንዳለ ጠርቼ ከድንኳን ውስጥ ሌላ ነገር ሳይፈጠር ቀጥታ ይለኩታል። ማንን እንደምታወሪ ያወቅሽ አልመሰለኝም። አንተ ነህ ያልገባህ። ይኸውልሽ የማንን አስክሬን እየጠየቅ እንደሆነ አልገባህ። ይኸውልሽ አሁን አንቺ እያልሽ ያለሽው ነገር እኔ ጋር አይሰራም። ገብቶሻል? የምትያቸውን ሰዎች ምንም ሊፈቱብኝ አይችሉም። ለማስፈራራት እየሞከርሽ ከሆነ አትርፊ። አሁን እኔ መፍትሄውን እየነገርኩሽ፣ በሰላም መኖር የምትፈልጊ ከሆነ በህይወት መኖር የምትፈልጊ ከሆነ አንቺ ላይም በአካባቢሽ ላይ ያሉ ሰዎች ላይ ሰላም የምትፈልጊ ከሆነ የልጅቷን አስክሬን ትሰጪኛለሽ፣ ይዤ እሄዳለሁ። ከዛ ያንቺና የኛ ግንኙነት ያበቃል ማለት ነው። በፍጹም ላደርገው አልችልም። እስከ ዛሬም ድረስ ያቆየኋት ለእናንተ ላለመስጠት ነው። ይሄን የመጨረሻው ስለዚህ አሰጣው። እርግጠኛ ነሽ? እርግጠኛ ነኝ። ይኸውልሽ በኋላ በሚፈጠረው ነገር ምንም ችግር የለም። በኋላ ምንም ሆነ በሚፈጠረው ነገር ነገር እኔ ተጠያቂ አልሆንም። ደጋግሜ እነግርሻለሁ። ድጋሚ ተመልሼ እመጣለሁ። አስቢበት። እንዳታስብ። ሀሳቧን ትቀይራለሽ ብለህ እንዳታስብ። አዳምጪኝ። አንቺ ላይ ሌላ ችግር እንዲፈጠር አልፈልግም። እንደኔ ተመልሼ እመጣለሁ። አስቢበት እና ያለውን ነገር ታሳውቂኛለሽ። ስመለስ ግን ተመልሼ ስመጣ የልጅቷን አስክሬን እንደምወስድ እየነገርኩሽ፣ አዘጋጅተሽ ጠብቂ። ገብቶሻል? በፍጹም እንዳታስበው። አሁን የቀብር ሰዓት ደርሷል። ወስጄ ልቀብራት ነው። ይኸውልሽ ሌላ ምንም እንትን የሚል ይኸውልሽ ብትቀብሪያትም ቆፍረን እናወጣታለን እንጂ አፈር አይበለውም የእሷን ሰውነት ማለት ነው። እያልኩሽ ያለሁት እሱ ነው። ከዚህ ሁሉ የልጅቷንም አስክሬን ወደዛ ወደዚህ እያልሽ ከምትሰቃይ ለእናንተ ከምሰጣችሁ ከዛ ወጣችሁ ብትወስዷት ይቀለኛል። ይኸውልሽ አፈር አይበለውም በፍጹም ሰውነቷ። ይኸውልሽ አሁን ሌላ ነገር ውስጥ መግባት አያስፈልግም። ሌላ የምትጠይቂያቸውን ጥያቄዎች አቁሚና ያው ተመልሼ ስመጣ የልጅቷን አስክሬን አዘጋጅተሽ ትጠብቂ። እኔም ልመጣ እችላለሁ፣ ሰውን ልልክ እችላለሁ። ወስደሽ ትሰጫቸዋለሽ፣ ከዛ ይሄዳሉ ማለት ነው። በሱ የምንስማማ ከሆነ በሰላም መኖር ትችላለሽ። ያለበዛ ግን ያው ራስሽ ላይ ችግር እየፈጠርሽ ያለሽ። እንግዲህ ውሳኔው አንቺ ነው። ሰላም አልገባኝም። ስላንተ እስቲ አስረዳኝ መጀመሪያ ከመውጣት በፊት እስቲ እናውራ። ይኸውልሽ ከየት ነው የመጣው? እንዴት መጣ ካንተ ሲጀመር? መጀመሪያም እንደነገርኩሽ ነው። ስለኔ ብዙ ባትጠይቂ ይሻልሻል። ገብቶሻል? ስለኛ ብዙ ማወቅና ብዙ መመራመር በፈለግሽ ቁጥር ራስሽ ላይ ብዙ ችግር ነው የምታመጪው። ይደርስብሽ ነገር አንቺ ላይ ብቻ አይደለም፣ እህቷ ላይም ቢሆን በዙሪያሽ ያሉ ሰዎች ላይም ቢሆን ጥሩ ነገር አይፈጠርም። እንደማንም ተራ የሰፈርሽ አካባቢሽ ላይ ያሉ ሰዎች እንዳታይ። ገብቶሻል? በማንኛውም ሰዓትና በማንኛውም ሁኔታ ውስጥ ሆነሽ ማንን ያድነኛል ብለሽ የምትተማመኝ ምን የተደራጃችሁ ናችሁ ወይስ ምንድን ነው? ያልገባኝ ነገር ይሄ ብቻ ነው። ህግ ሊዳኘን ያልቻለው ምክንያት ስለእናንተ ጉዳይ ምንም ያልገባኝም እኔ። አሁን እየነገርኩሽ ያለው ነገር እየገባሽ አይደለም። ህግ የሚባለው ነገር በእኛ እንትን ውስጥ አይሰራም። ገብቶሻል? ማንም ሊያድንሽ አይችልም። እንደ ማንም ተራ ወንበዴ፣ እንደ ተራ ሌቦች እንዳታይ። እሱን ነው እኔ ደጋግሜ እየነገርኩሽ ያለው። ስለኛ መመራመር፣ ስለኛ ለማወቅ መሞከርሽን አቁም። ገብቶሻል? ወደኛ በተጠጋሽ ቁጥር ወደኛ እኛ የምንሰራውን ስራ ስለ ማንነታችን ለማወቅ በጣርሽ ቁጥር ጥሩ ነገር አንቺ ላይ አይፈጠርም። እየነገርኩሽ ነው ድጋሚ ያለሁት። ያለን ኃይል በእህትሽ ልጅ ላይም አይተሽዋል የሚፈጠርብሽን ነገር። ስለዚህ በህይወት መኖር የምትፈልጊ ከሆነና
አካባቢሽ ላይ ያሉት ሰዎች ላይ ምንም አይነት ጉዳት እንዲደርስ ማትፈልጊ ከሆነ አርፈሽ ተቀመጪ። ምንልሽን ብቻ አድርጊ። እያስፈራራኸኝ ነው ያለው እኮ። ይኸውልሽ ይሄ ማስፈራሪያ ብቻ ብለሽ እንዳትዪው። ማደርገውን ነገር ነው እየነገርኩሽ ያለሁት። ማደርገውን ነገር ነው የምነግርሽ። ገብቶሻል? እየተረዳሽኝ እየመሰለኝ አይደለም። ስለ ማንነቴ እየጠየቅሽኝ ነው። ስለ ማንነቴ ማወቅ የለብሽም። ስለ ማንነቴ ካወቅሽና ከደረስሽበት ግን ዕጣ ፈንታሽ የሚሆነው እንደ እህትሽ ልጅ ነው። ስለዚህ ጥያቄ መጠየቅሽን ታቆሚያለሽ። የእህትሽ ልጅን አስክሬን አዘጋጅተሽ ጠብቂኛለሽ። ድጋሚ ተመልሼ እመጣለሁ። አስክሬኗን ይዤ እሄዳለሁ። እንዴት አስክሬኑን ልሰጥህ እችላለሁ? ይሄ ሁሉ ሰው ሊቀብር የተቀመጠ ሰው እያለ ሳልቀብር ለአንተ እንዴት ነው የምሰጠው? ይኸውልሽ የምጠይቀኝ ጥያቄ እኮ በጣም ከባድ ነው። እኔ አሁንም ቢሆን ድጋሚ እንድናገር እያደረግሽ ነው። ከባድ ነው፣ ለእኔም ከባድ ነው። ሀዘኑ ገና ሳያወጣልኝ ገና የእህቴ ልጅ ገና ሞተሽ ብዬ ገና ሳልቀብር ሌላ ሀዘን ጭራሽ አይመስለኝም። ሌላ ሀዘን እንዲደርስብሽ የምትፈልጊ አይመስለኝም። ምንም ነገር የቀረኝ ነገር ያለ አይመስለኝም። እኔ ይበቃኛል የኖርኩት እድሜ፣ ብሞትም ግድ የለኝም። ይኸውልሽ መሞት ቀላል ነው። ገብቶሻል? ስቃይ ያለው ዝም ብለን ምንለክሽ መስሎሽ ከሆነ ተሳስተሻል። አሁንም ቢሆን ቀብረሻትም ቢሆን እናወጣታለን። ግን ያው ታይማችንን ለመቀነስ ስራም እንዳታበዥብን ላንቺው ብዬ ነው። ገብቶሻል? ወስደሽ ብትቀብሪያትም እናወጣታለን። ሞር ግን ላንቺ የሚሻለው እዚሁ ሰው ልካለሁ ወይ ራሴ እመጣለሁ። አስክሬኗን ትሰጪኛለሽ። አስክሬኑን ለምንድን ነው የፈለጋችሁት? ይኸውልሽ እሱ አንቺን የሚመለከት ጉዳይ አይደለም። ገብቶሻል? ግን ጤነኛ ነህ አይደል? አስክሬን ሰው እንዴት ይመኛል? ሰው እንዴት አስክሬን ስጡኝ ይላል? ይኸውልሽ ሰው ስለመሆን የሚበላ ነገር አይደለ፣ አስክሬን እኮ ነው። ይኸውልሽ አሁንም ቢሆን በቃ ሌላ ክርክር ውስጥ ባንገባ ይሻላል። ምክንያቱም ክርክር ውስጥ በገባን ቁጥር ላንቺ ጥሩ አይደለም፣ የሚፈጠርብሽ ነገር ጥሩ አይደለም። ስለዚህ አስክሬኗን ትሰጪኛለሽ። እሱን አታስብ፣ አልሰጥም። እንግዲህ እሱን ድጋሚ መጥቼ ስንነጋገር እዛ ሰዓት ምናየው ይሆናል። ያው አስቢበት። ማሰቢያ ጊዜ እየሰጠሁሽ ነው ያለሁት። አስቢበት። ላይሽ ላይ የሚፈጠሩትን ነገሮች አስቢ። እህቷ ላይ የሚፈጠረውን ነገር አስቢ። አካባቢሽ ላይ ያሉት ሰዎች ላይ የሚፈጠረውን ነገር አስቢ። ስለዚህ አስቢበትና ድጋሚ ሲጀመር ልታጽናናኝ የመጣህ ነበር የመሰለኝ። አዘንተኛ መስለኝ ነው የምትገባ እንትን ያልኩት። ችግሩ የተፈጠረው እንደውም አንቺ አልሰጥም ስላልሽ ነው እንጂ ልጅቷን በትሰጪን ኖሮ ልጅቷ በህይወት ትኖር ነበር። ስለዚህ እንደዚህ እየተሰቃየች ጥፋትሽ ነው። ይሄ አንቺ ጥፋት ነው። ሲጀመር ልጅቷ እንደዚህ እየተሰቃየች እንዴት ነው የምትኖረው? በቃ ጨርሻለሁ። ይኸውልሽ ድጋሚ ተመልሼ ስመጣ ልጅቷን አስክሬን አዘጋጅተሽ ጠብቂ፣ ይዤ እሄዳለሁ። ቀብራታለሁ የምትይ ከሆነ ደግሞ ቀበሪያት፣ አውጥቼ መውሰድ አይቀርም። ግን አንቺ ላይ ጥሩ ነገር አይፈጠርም። እንግዲህ ከዚህ በላይ ምንም ችግር የለም። እጄን አጣምሬ አልጠብቅም። ጨርሻለሁ። እናያለን። ውድ ቤተሰቦቼ ድብቁን ካሜራ አይተን መተናል። አንድ ሰው መጥቶ ሬሳውን ካልወሰድኩ ብሎ ሲያስጨንቃት እንደነበረ አይተን የተመለስነው። በሁለተኛ ደረጃ ደግሞ አሁን አንድ ነገር ልነግራችሁ ነው የመጣሁት። ደውላ ነበር ሴትዮዋ። ከቀብር መልስ ነው ማለት ሰዎችም አሁን ብዙ ቤት ውስጥ የሉም። ግን እኔ አልገባኝም። የመሲ አክስት እኮ እሷ ጋር እንድትኖር ያደረገችው ልጅ ባለመውለዷ መሀን በመሆኗ። አሁን ግን የእርግዝና ምልክት ተሰምቶኝ ሐኪም ቤት ስሄድ እርጉዝ ነሽ አሉኝ። ከምንም አይነት ወንድ ጋር ግንኙነት አድርጌ ደግሞ አላቅም። እባካችሁ ምንድን ነው? አረ ምን ጉድ ነው ብላ ነው እንግዲህ የደወለችው። እሺ አሁን ይሄ ምን ይባላል? ይሄ ምንድን ነው የሚባለው? እኔ ግራ እያጋባኝ ነው። እነዚህ ነገር አንዱን ቃል ነው ስትል አንዱ ይመጣል። ጭራሽ እኮ ምንድን ነው ያለች በስልክ
ምንም አይነት ግንኙነት የለትም። ባለመውለዷ ነው ትዳር ያለዘችው። ያኔም የመጀመሪያ ጊዜ ኮርታናለች። ይሄ ነገር ግን እየተላለፈ ይሄዳል እንዴ? ይሆናል በቃ ምክንያቱም ያልገባኝ የመጀመሪያው ኬዝ ላይ እንደዚሁ ወይዘሮ መዓዛ ኮቪድ ነገር ጋር የተያዘ ነገር ነው ስንጀምር ትዝ ካለ። አዎ ግራ ገባኝ ታውቃለህ። ጭልም ምን ያለብኝ ከሀዘን አልወጣችም። በዛ ላይ ተናዳለች። በእንደዚህ አይነት ጉዳይ እንደዚህ አይነት ነገር ሲፈጠር ደግሞ ሞር ነው በቃ ይበልጥ ያሳዝናል። ሄደን ምን እንደተፈጠረ ማየት ነው። እኔ ግራ ገብቶኛል። ይሆናል ግንኙነት አድርጋ ማታክሲ ታረገዘች ሲባል ይሄ እኮ ጭራሽ የሆነ ከዓለምም ያለ አይደለም እኮ አይደል? መንፈስ እንዲህ በመንፈስ አይረገዝ። እኔ እንደውም ዲዋ እውነቴን ነው የምልህ ማለት ትንሽ ነገር አሁን የልጅቷን ማረፍ የሚያሳዝን ነው። በጣም ሁላችንንም አሳዝኖናል። ግን እንደው ከዚህ ነገር ትንሽ አፍታ ልናገኝ ነው። እንደውም አንተ ላይ ብዙ በውስጥ መስመር ብዙ ስልክ ጥሪዎች ብዙ ኢንቦክሶች እየመጡልኝ እየነገርከኝ ነበር እንደተጨናነቅና ሌላም ኬዞች እንደምታይ አሁን እያሰብኩኝ ነበር ከሀዘኑ በስተጀርባ ተመልሶ እንደዚህ ነገር ደግሞ ሲያጋጥም በጣም አላቅም። ብቻ ወደ ቤተሰቦች እኔ ግራ ገብቶኝ ምን መፍጠር ምን ማድረግ እንዳለብን አላቅም። መተውም አልችልም። ታቁኛላችሁ ከጀመርኩ አልተውም። እስካሁን ድረስ እንግዲህ ግማሽ እድሜ ሊሆነኝ ነው እኮ እዚህ ስራ ላይ እነዚህ ጉዳዮች ላይ አላቅም። የሚፈጠረውን እንግዲህ አብረን ነው የምናየው። እንሂድና ቤት ምን እንደምትል ደግሞ እንስማት። ሀዘን ላይ ሀዘን ነው የሆነባት ሴትዮ። እኔ አላቅም። ግራ በጣም ነው የገባኝ። ሰውየው ያላትንም እስኪ ምን እንደሆነ ስለምን እንደወራት ያው ሰምተናል። ግን ያው እንዳይደብራት ይሄኔ ካሜራው መኖሩን አንነግራትም። እሺ ድብቁ ካሜራ መኖሩን የመጣ ሰው እንዳለን ጠይቃታለን። ከዛስ ስለሱን ትንሽ እንጫወት እስኪ ምን እየተፈጠረ እንደሆነ እንይ እስኪ። እውነት ግራ ገብቶኛል። እንሂድ ብቻ። ምንድነው የተፈጠረው? ምንድነው እሺ? ግራ የሚያጋባ ነገር ነው እኮ እያወራሽን ያለሽው። እኔ ራሴ ግራ ገብቶኛል። ምን እንደማረግ አላውቅም። እንዴት ምንድነው ምንም እንደማረግ ብቻዬን ነው የምኖረው እስከዛሬ። እንግዲህ ምንም ግንኙነት እንኳን የለኝም፣ ጓደኛ የለኝም። ብቻዬን መኖር ይሻላል ድግግሞሽ ህይወት ከሚኖረኝ ብዬ ነው ከጓደኛዬ ጋር ተጣልቼ የምኖረው። አሁን በአጋጣሚ ሆዴ ሲንቀሳቀስ እኮ ነው ሲያጃክም ቤት ስመረመር አርግዣለሁ። እንዴ ምንም አይነት ግንኙነት በሌለበት እንዴት ይረገዛል ነው? እኔ ምንም ሊገባኝ አልቻለም። ሆዴ ውስጥ እየተንቀሳቀሰ ነው ሁሉ ነገር ነው። ሰማያዊ ምድሩም የተገለባበጠብኝ። እኔ እንደዚህ ያጋጥሞኝም አይቼም ሰምቼም አላውቅም። እኛስ ምን እኔ እኮ ግራ ገብቶኝ ነው የመጣሁት እኮ። በዛ ላይ መውለድ እንደማትችይ ነግረሽናል እኮ። መውለድ እንደማልችል ነው የማውቀው እኔ። ማንሽ ብሎኝ ከዚህ ትዳሬም እኮ መፍትሄው የበጠበጡ መንስኤ ይሄ ነው፣ ስለማልወልድ ነው። በጣም እንትን የሚለው ሕክምና ቦታ ሄድሽ ነው? አዎ ሕክምና ቦታ ሄጄ ሽንት ሰጠው። በዛው እንትን አለ በአልትራሳውንድ ማየልኝ እንቅስቃሴ ያለው ያሳያል ምልክት አለኝ። አየሁት ምንም ይሁ ምናምን ብሎ ግራ ገብቶኛል እኔ ራሴ። ምን ማለት ምን ተብሎ አሁን ይሄ እኔ አላውቅም። እሺ የመጣ ሰው ነበር ከዛ በኋላ? አዎ የቀብሩ ሰዓት እናንተ የወጣችሁ ሰዓት መጥቶ ነበር አንድ ልጅ የማላውቀው ልጅ። ሬሳውን ካልሰጠሽኝ እያለ ነበር ሲፎክር ነበር። ለምንድን ነው? ሬሳውን ይዘን መሄድ አለብን፣ ብቀብሪያትም ቆፍረን ማውጣታችን አይቀርም። መጥቶ ነበር ከዚህ በፊት? ማውጣትም ሊሆን ይችላል እኮ አልኩኝ። ከዚህ ሰፈር ማለት ከዚህ በፊት መጥቶ ነበር? ያን ቀን የመጣው አላውቀውም። እሷን ፍለጋ ከሚመጡት ጋር አይተሽዋል? ከነሱ ጋር ነኝ ያለኝ እንጂ አይቼው አላውቅም። በምን ምክንያት ነው መውሰድ አለብን? ካለዛ ህይወትሽም ያንቺም ህይወት እንደዚሁ አይቀጥልም። ከቀበርሻት ሁሉ ነገር እንትን የምትይብን ከሆነ ብሎ ዝቶብኝ ይላል። ህይወትሽ ራሱ አደጋ ላይ ነው ብሎ ነበር። እንግዲህ እሱ እንትን ይሁን አላውቅም። ምንም ሊገባኝ አልቻለም።
እኔ ራሴ ህመሙን ራሱ አልቻልኩትኝም። እንደዚህ ወገቤንም ያመኛል መተኛትም አልቻልኩኝም። እንዴት እንደምሆን ራሱ ግራ ገብቶኛል። ለሰውም ምን እንደምል ራሱ ግራ ገባኝ እኮ እንዴ። ይሄ እኮ ከግራ መጋባት በላይ ነው እኮ። እኛም እኮ በጣም ያስደነገጠን ነገር እኮ ነው። ለማስወረድም እኮ አስቤ ነበር፣ ግን ግዴታ ባለቤት ካለ መፈረም መቻል አለበት። እንደገና ከቤት እሺ አይሉም መሰለኝ። እንዴት እንደማደርግ ራሱ ግራ ገብቶኛል። ቤት በኩል ነው አሁን ይሄ እኮ ህክምና ማስወረድ ብለሽ የምታወሪው እኮ እኔ እንዳረገዝሽ ስታቂ በግንኙነት ተደርጎ ነው የሚረገዘው። ባለቤት የሌለበት አባት የሌለው ልጅ ከመወልድ ብዬ አስቤ ነበር፣ ግን በወልድም ብቻዬን አሳድጋለሁ ብዬ ነበረ። ከምን እንደወለድኩ እንዳረገዝኩ እንኳን አላውቅም እኮ መጀመሪያ ምን ብዬ እንትን እንደምለው ራሱ መታወቅ ያለበት ያ ነው የምልሽ እኮ። ከየት መጣ ይሄ ነገር? እሱንም እኮ ለኔም እኮ ጥያቄ የሆነብኝ እኮ እሱ ነው። ብቻዬን ባዶ ቤት እየኖርኩኝ እንዴት ከየት ከምን እኮ አረገዝኩ የሚለው ጥያቄ እኮ ነው። በጣም ከብድ ነገር ነው የምታወሪኝ ያለሽ። እኔ ግራ የሚያጋባ ነው እኮ። ግን መንፈስ ነው የሆነብኝ እኔ ሁሉ ነገር በቃ ጨዋታ ቃቃ ጨዋታ ነው የመሰለኝ። ወንዱ ማስረጃው ላይ አርግዘሻል ይላል እኮ። አልትራሳውንዱ ላይ እያሳየኝ ነው። ቴሌቪዥን እያየ ነው አልትራሳውንዱ ላይ የእርግዝና ውጤቱ እየታየ ነው። እንቅስቃሴውን እያሳየኝ ነው። አሁን ሄደን እኮ እንዳላሳይፈው እኮ ጠዋት በባዶ ወደ ሆኖ ነው ሽንት ውሃ ጠጥተክ ቼክ የሚደረገው አልትራሳውንድ የሚያነሱትና እንዴት ብዬ ላሳይክ ይችላል? እንዴት ይሄ ሊፈጠር ይችላል ብለሽ ያሰብሽው ነገር አለ? ምንም ዋና ያልሄድን እንግዲህ በዋና ምክንያት ምናልባት ከሰዎች እንትን ብሎ እንዳለ እኔ ምንም መፍትሄውን ላቅ አልችልም። ወጥቼ አላውቅም ከቤቴ። ምን ነው ታዲያ እንዴ? እሷ በሰባተኛ ቀኑ ባይሆን ጠላ እና ለቤተ ክርስቲያን ይወሰዳል ዝክር ይሰጣል። ያኔ እንግዲህ ጠላ ልገዛ ሰው ጠቁሞኝ ሄጄ ነበር። ያኔ ቅመሽ ጠላውን ጥሩ ነው ሲሉኝ ያንን ጠላ ከጠጣው በኋላ ነው በቃ ውስጤ መገለባበጥ የጀመረው። እና ይሄ ነገር ምንድነው እያልኩ ከቀን ወደ ቀን እንትን እያለብኝ ሲመጣ እየፈራሁት የመጣው እየጨመረም እንትን ያለ መጣ። ጠላ ደግሞ እንዳለ ጠላ እንዴት እንደዚህ ያደርጋል? እኔ አልገባኝም። በቃ ሁሉ ነገር ግራ ነው የገባኝ። ግራ የሚያጋባ ነገር ነው እያወራሽን ያለሽው እኮ። እኛ እኮ አንዱን ስንል አንዱ እያለብን እኮ ግራ ተጋባን እኮ። ጓደኛ ቢኖረን ለኔ ራሱ እኮ ብቻዬን መተኛው እንግዲህ ባዶ ነው ቤት ነው ያለው። ማን መጥቶ ያዘኝ አፈነኝ ይባላል፣ አነቀኝ ይባላል። ሰው ላይ መፍረድ እኮ ከሊ ነው ብለን ለማለትም እኮ የሆነ ሰው እኮ የሆነ ፍንጭ ነገር ልታገኝ ይገባል። ባዶ ቤት ተኝቼ ምንም ነገር በሌለበት እንዴት ይሻላል? ይሄኔ ምንድነው የሚሻለው? እንግዲህ ከባድ ነው ምንም ማለት አይቻልም እኮ። እንዳለችው አልትራሳውንዱንም ምናምን ውጤቱን በደንበኛ እኛ ጋር ላሉትም ሐኪሞች የሚረዱን አሉ አይደለ? ለእነሱም የአልትራሳውንዱን ውጤት ምናምን ማሳየት በደንብ ቼክ ማስደረግ አለበት። እኔ እኮ ግራ የገባኝ ነገር አልትራሳውንድ ማሳየት ማሳከሙ እንዳለ ሆኖ እንዴት ሊፈጠር ቻለ ነው። ገብቶኛል እኮ ማለት በትክክልም እርግዝናው ተከስቶ እንደሆነ መኖሩን በጣም ግራ አይደለም ይሄ። ሌላ ነገር ሁላ ካለ ማጋባት ይችላል። ይሄ ነገር በጣም ከባድ ነው። በነፍስሽ ሁሉ እመጣለሁ ብሎ ነበር ልጁ። በዛ የፎከረው ልጅ እንግዲህ የሆነ ተሳክቶለት ይሆናል ወይ በጠል የሆነ ነገር አድርጎብኝ ካልሆነ በስተቀር በፍጹም እኔ ከማንም ጋር አልተኛውም። ብቻዬን ነው የምተኛው። እንግዲህ ባዶ ቤት ውስጥ እንደው ከየት መጣ ተብሎ ነው ዝም ብሎ እንትን የሚል ነገር። ከወንድ ጋር ግንኙነት ሳይኖር እንዴት ይረገዛል? ለኔም ግራ ነው የገባኝ። ምን ላንቺ ብቻ እኛም ግራ ገባን እኮ። እስቲ ውድ ቤተሰቦች እናንተስ ምን ትላላችሁ? እኛ ተጨንቀናል፣ ሀሳብ ላይ ነን። ግራ የሚያጋባ ነገር ነው እየሰማን እያየን ያለ ነው። እንግዲህ እዚህ ቤተሰብ ላይ እየደረሰ ያለው ነገር እኔ ግራ ገብቶኛል፣ በጣም ግራ ገብቶኛል። አላቅም ብቻ
ስለዚህ መፍትሄ የሚሆን መፍትሄ ላድርገው ብለሽ ያሰብሽው ነገር አለ? መፍትሄ ነኝ ልጅም ከሆነ በቃ ምንም በጸጋ መቀበል። የምን ልጅ ሆኖ ምን ላድርግ ታዲያ? ህይወቴን ማጣት አልፈልግማ። እሱ እውነት ነው። እኛም እንድትሞቻ አንፈልግም እኮ ግን ከየት የመጣ የማን ልጅ ተብሎ እኔም እኮ ግራ ገባኝ። የማን ልጅ እንደው ብዬ ለጎረቤትም ለምንም እንዴት ብዬ እንደማስረዳ እኮ ምንም የማውቀው ነገር የለም። ግን ነፍሴን ከማጣ ቢያንስ እንኳን ወልጄውም ቢሆን ልየው እስቲ። የመውለድ ጉጉት አለኝ ግን በቃ ሁለት ልብ ሆነ ውስጤ። ማንሽ የተባልኩ ልጅ ማርገዝ ትችያለሽ አርግዘሻል ስባል ምን ብዬ ላስብ? ማን ነው? ሰላም አውቀሽኛል ብዬ ተስፋ አደርጋለሁ። ይኸውልህ ክሱ ነው ልጁ ሬሳውን ወስዳለሁ ሲል የነበረው ልጅ እሱ ነው። ምን ፈልገህ ነው የመጣው? ማለት ለምንድን ነው የመጣው? ያለው ነገር አልነገርሽውም? አልነገርኩት ብለሽ ለምን እሷ ትነግረኛለች? አንተ ለምን እንደመጣ ቢያንስ እንኳን ካሜራ ቁጭ ብሏል እኮ አይደል እዚህ ጋር። እሺ መጀመሪያ ካሜራውን አጥፋው። ምን ስለሆንክ ነው የሚጠፋል? ማንነቴን ያንተ ማንነት ለኔ ምንም ሊያደርግልኝ አይችልም። አዳምጠኝ። ሰው ቤት መተህ ካሜራ አጥፉልኝ አብሩልኝ ማን ስለሆንክ ነው አንተ? መጀመሪያ ረጋ ብለህ አናግረኝ። አሁን ባልረጋጋስ? ይኸውልህ አሁን የምትናገረው ንግግር ይጸጽታል። ስለዚህ የምትናገረው ንግግር እያሰብክና በደንብ ማን እንደምትናገር እያስተዋልክ ተናገር። ገብቶሃል? እሺ ማንም ልትሆን ትችላለህ እኮ ገብቶሃል? ግን እኔ ላይ ጣትህን ቀስረህ እንዲህ እያልክ የምታወራ ሰው ግን መቼም ልትሆን አትችልም። ይኸውልህ አይደለም መቀሰብ ሌላ ነገር ላደርግህ እንደምችል እየነገርኩ እኮ ምን እንያ የእናንተን አቅም የእናንተን ኃይል እንየው። ይኸውልህ አሁን ካንተ ጋር ለመጨቃጨቅና ሌላ ነገር ውስጥ ለመግባት አይደለም የመጣው። ምን ልትሰራ ነው የመጣው? እኔና እሷ የምናወራው ነገር አለ። ስለምንም ብቻችን ተሆነና እኔና እሷ አታወራም። እኔ እያለሁ እኔ ፊት አውራት። ይኸውልህ ድጋሚ ልንገርህ አሁን የምታደርገው ነገር ዋጋ ያስከፍልሃል። ከፍላለሁ። ስለዚህ ሂሳብ አውጥታችሁለታል? ስንት ነው ዋጋው? ይኸውልህ በማያገባ ነገር አትግባ። ከቻልክ እንደውም ብትወጣ ደስ ይለኛል። እየሰማኸኝ ነው? ሰው ቤት መተህ አንተ የትኛውም ጀግና ማን ሆነ ነው ውጡ ግቡ የምትለንኛል? ለምን እንደመጣህ ብትነግረን አይሻልም? ተነሽ አንቺ ወደ ጓዳ ሁኚ፣ እኔ እሱን ላወራ። እሺ ምንድን ነው የምትለው? እሺ ማን ነበር ስምህ? እንነጋገር በደንብ ዘመን ንገረኝ። ስሜ ይጠቅማል። ይኸውልህ ልነግርህ የምፈልገው ነገር ማለት አሁን የምታደርገው ነገር ይኸውልህ የሆነ በእኛ ስራ ውስጥ የሆነ ጊዜ ማጓተት ምናምን ልትፈጥር ትችላለህ እንጂ የተለየ ነገር ልትፈጥር አትችልም። ስለዚህ ለራስህም ለህይወትም ስትል ለቤተሰብህም ስትል አካባቢ ላይ ላሉ ሰዎችም ስትል ከኛ ስራ ውስጥ እንቅፋት ከመሆን ብትወጣ ይሻላል። እየሰማኸኝ ነው? ማናችሁ እናንተ ምንድናችሁ ነው? ይኸውልህ ልንገርህ እኛ ህግ ባለበት ሀገር ህግ የማይገዛን መንግስት ባለበት ሀገር ከመንግስት በላይ የሆነን ማንኛውንም ሰው ማንኛውንም ፍጡር እንደፈለግን ማድረግ የምንችል ሰዎች ነን። ገብቷል? እሺ ስለዚህ ላንተም ለነዚህም አካባቢ ላይ ላሉ ሰዎች ስትል ከኛ ስራ ወጣ። አውቃለሁ ከዚህ በፊት ብዙ በእኛ ስራ ውስጥ እየገባህ ብዙ ነገሮችን አድርገሃል፣ እንቅፋት ሆናል። ግን አሁን እንደ ሌሎቹ ዝም መመለህ ዝም ብዬ የምትሰራውን ነገር ማየህ መስሎ ከሆነ ተሳስተሃል። ስለዚህ ገንዘብ ከሆነ የምትፈልገው ለገንዘብ ከሆነ እንደዚህ እያረክ ያለው ገንዘብ ልስጥህ እና ከመንገዴ ላይ ዞር ትልልኛለህ ማለት ነው። እሺ ስለ ገንዘቡ ቀበልሃል። ግን አንተ ማነህ? ምንድነህ ሲጀመር እዚህ ስራ ላይ ምንድነው ኃላፊነት? እሱን እስኪ ንገረኝ። ይኸውልህ
የኔ የስራ ኃላፊነት ከአንዳንድ ከኔ በታች ካሉ ሰዎች በላይ ከነሱ አቅም በላይ የሆኑ ችግሮችን መፍታት ነው። እንደፈለግነው መንገድ ማይሄድልን ሰው ከመንገድ ላይ ያስወግዳሉ። ገብቷል? ስለዚህ አንተም ያ እድል እንዳይደርስህ ያው ልምከርህ ብዬ ነው። የሚደርስብህን ነገር ልንገርህ ብዬ ነው። እና ዞር ብለህ ገንዘብ ከሆነ ገንዘብ እሰጥሃለሁ እና ከመንገድ ላይ ዞር እንድትል እየነገርኩ ነው ያለው እኮ። ከመንገድ ዞር እንድል ገንዘብ ትሰጠኛለህ፣ ግን የምትሰራው ስራ ምን እንደሆነም ደግሞ ማወቅ እፈልጋለሁ። ገብቷል? አንተ መደራደሪያህን አቅርበሃል፣ የኔ መደራደሪያ ደግሞ ይሄ ነው። እሺ ይኸውልህ ምን መሰለህ፣ ይሄ እንትን ትንሽ እንደዚህ በአጭር ሰዓት ውስጥ ለማስረዳት ሊከብድ ይችላል። ግን ደግሞ ያው እኔ በዚህ እንትን ውስጥ በዚህ ድርጅት ውስጥ እንደ ጉዳይ አስፈጻሚ ነኝ። ጉዳይ አስፈጻሚ ስልህ ማንኛውንም ነገር ላደርግ እችላለሁ። ሂድ ያሉኝ ቦታ ሊሄድ እችላለሁ። ገጠር አካባቢ ሊሆን ይችላል፣ ሰው የማይደርስበት በረሃ አካባቢ ሊሆን ይችላል፣ ውጭ ሀገሮች ሊሆን ይችላል። ሳይንቲስቶች ናቸው ያሉት ከኛ ጋር። ሳይንቲስቶች ሚስጥራዊ ምርምር ይደረጋል። እንደሚታወቀው ሚስጥራዊ ምርምር ይደረጋል። በዛ መሀል ደግሞ አንዳንድ የጄኔቲክ ኦችን ከሌላ ነገሮች ጋር እየተደባለቀ ለየት ያለ ነገር እና አዲስ ነገር ለመፍጠር እየተሞከረ ነበር እና በዛ መሀል በቃ አንዳንድ ነገሮች ተፈጠሩ። ያው ይገባል መቼስ ያው በምርምር መሀል አንዳንዴ መሆን የሌለባቸው ነገሮች ሊሆን ይችላሉ። የምርምር ውጤት ማንም እንደጠበቀው ላይሆን ይችላል እና ሳይንቲስቶቹ በሚያደርጉት ምርምር አንዳንድ ጊዜ ከመስመር ወጣ ያለበት ጊዜ ነበረ እና በቃ የተለየ ነገር መፈጠር ተጀመረ። የተለያዩ ሙከራዎችን ያው አዲስ ነገር ለመፍጠር ወይም ደግሞ አዲስ ነገር ለማግኘት ስትል ብዙ ሳክሪፋይስ የምታደርጋቸው ነገሮች ሊኖሩ ይገባል። ድፍረትም ያስፈልጋል። አዲስ ነገር ለማግኘት ድፍረት ያስፈልጋል እና በቃ አዲስ ነገር ለመፍጠር ሲሉ ብዙ ነገር ያደርጋሉ። ያው እኔ ሳይንቲስት አይደለሁም። የሚያደርጉትን ነገር እንዲህ ነው ብዬ ልነግርህ አልችልም። ተላላኪ ነህ፣ እንዴት ሳይንቲስት ትሆናለህ? ይኸውልህ ስታወራኝ በስትክክል ብታወራኝ ይሻላል። ይኸውልህ አሁን ተላላኪ ነህ፣ ራስህ የገለጽከው የራስህን አገላለጽ ጉዳይ ማስፈጽምላችሁ እኮ ተላላኪ ነህ። ወጣም ወረደ አሁን ለምትናገረው ንግግር ማለት ነው። አሁን እዚህ ጋር ችግሩን ወደ ሌላ ነገር ከፍ ላለማድረግ ነው እንጂ ምንም እንደማታመጣና ማንም እንደሆንክ ላሳይ ይችላል። እሱ ችግር የለውም። እሱን ሂደት ነው፣ በሂደት ውስጥ የሚታይ ነው። ግን ጉዳይ አስፈጻሚ ብለህ ራስህን ስም አትስጠው። ተላላኪ ነህ። እሺ ተላላኪ ነኝ። ተላላኪ ነው። በዛ በመላላክ ውስጥ ብዙ ሚስጥሮችን አውቃለሁ። ገብቷል? በሴቶች አብዛኛውን ጊዜ ሴቶች ናቸው ለእንደዚህ አይነት ለምርምር የሚጠቀሟቸው። በማንኛውም አካባቢ ላይ ያሉ ሴቶች ሊሆኑ ይችላሉ። ደማቸው እንትን ሊባል ይችላል። ያው ድንግልናቸው ሲወሰድ የሚወጣው ደም እሱ ሊሆን ይችላል የሚፈለገው። እና ደግሞ ከዚህ ለየት ያለ ነገር ደግሞ በሴቶች ማህፀን ውስጥ ለየት ያሉ ፍጥሮችን ማስቀመጥ የሚል ደግሞ አንድ ሌላ አዲስ ምርምር አለ። ስለዚህ
በቃ ብቻ ይኸውልህ እኔ መንገዶቹን ነው ማስተካከለው። እንደዚህ አይነት ነገር ውስጥ መግባት ማትፈልግ ከሆነ ችግር ውስጥ መግባት ማትፈልግ ከሆነ ይህን ነገር ለቀህ ውጣ። በተደጋጋሚ ጊዜ ተነግሮኛል። ለማድረግ የምትሞክራቸውን ነገሮች ለማጋለጥ የምትሞክራቸውን ነገሮች ግን እንደዚህ ባረኩ ቁጥር ወደ አንተ የሚመጣው ነገር የከፋና የባሰ ነው የሚሆነው። አንተ አታድናቸውም። ገብቷል? አንተ ምንም የምትፈጥረው ነገር የለም። ምክንያቱም እዛ ያሉት ሳይንቲስቶች እና ተመራማሪዎች አንተ እንደምታስባቸው ተራ አንድ ጤና ጣቢያ ውስጥ አንድ ሆስፒታል ውስጥ የሚሰሩ አይደሉም። ከማንኛውም ሰው ተገለው ሰው በማይደርስበት ቦታ የሚኖሩ ሰዎች ናቸው። ስለ ሰዋዊ ነገር፣ ስለ ሰው ፊሊንግ፣ ስለ ሰው ማጣት ስሜት የሚያውቁት ነገር የለም። ስለዚህ የዚህ ጉዳይ ተጎጂ እንዳትሆን እናንተም እንዳትሆኑ ራሳችሁን ብታወጡ ብዬ። እሺ አሁን የልጅቷን ሬሳ ልትወስድ መጥተህ ነበር። ልጅቷ ተቀብራ 7 ቀን አልፏታል። አሁን ልትመጣ የቻልከው በምን ምክንያት? ምን ፈልገህ ነው የመጣው? ይኸውልህ መጥቼ አውርቻት ነበር። ልጅቷን ብትቀብሪያትም ወስዳታለሁ እንደምወስዳት ነግሬያት ነበር። ስለዚህ እንደውም ልንገርህ በዚህ አጋጣሚ እንደቀበራችኋት ነው የምታውቁት። ስለዚህ ግን ያው ቃሌን ማጠፍ ሰው አይደለሁ። ልጅቷን ወስጃታለሁ እና ማድረግ የምትችሉትን ነገር አውቃችሁ ብትቀመጡ ብዬ አስባለሁ። ያው በቃ ያለው ነገር ይሄ ነው። ስለዚህ ራስህን ከዚህ ነገር ብታወጣ ብዬ እመክርሃለሁ። አሁንም የመጣሁት ባለፈው መጥቼ ሳወራት በጸባይ ያለምንም ችግር እንድንፈታው ጊዜንም ባታባክኝብኝ ብዬ አስጠንቅቂያት ነበር። እሱን ተቀበለኝ ስላልቻለች ያው ታይሚን አባክናብኛለች። ስለዚህ ለእሷ የሚገባትን ነገር ደግሞ ሰጥቻታለሁ። ምን ማለት ነው? ያው ምን ማለት እንደሆነ ይገባ ይመስለኛል። አልገባኝም። ታስረዳኝ አትችልም? ይኸውልህ ከምሰራው ነገር አንፃር እሷ ላይ ምንም ነው ስለ በቃ ምንም ያደርጓት ግን መጀመሪያ ይሄ እንዳይፈጠር ብዙ ነገር ሞክሬያለሁ፣ አልሆነም። እንግዲህ አሁን እሱን ነገር ለማሳወቅ ነበር የመጣሁት። እንግዲህ ያው አሁን እሷም ንብረትነቷ የኛ ሆኗል ማለት ነው። መጀመሪያ ባቀረብኩላት ነገር መስማማት ስላልቻለች አሁን የኛ ንብረት ሆናለች ማለት ነው። ስለዚህ ሬሳ ወስዳችኋል እናንተ? ሬሳውን ወስደናል። እንግዲህ መጀመሪያም ጊዜያችንን ባታባክኑብን አሪፍ ነበረ። ግን ያው ተስማሙ አሪፍ ነበር። ስላልተስማማችሁ ግን ታይማችን ነው እንጂ ሌላ ምንም ያጣነው ነገር እንደሌለ ለነግራትም ከዚህ በኋላም ያለ ህይወቷን በሙሉ በእኛ ቁጥጥር ውስጥ እንደሆነች ልነግራት ነበር የመጣሁት። ስለዚህ በአጠቃላይ እኔን ልታስፈራራኝ ነው አይደል ሐሳብህ? እያስፈራራው አይደለም ነው እንጂ ከዚህ በላይ ምን ታረግ? ማረገውን ነገር ነው እየነገርኩ ያለሁት። ከዚህ በፊትም ሳረገው ስለነበር ማለት ነው። ስለዚህ ራስን የምታወጣ ከሆነ አውጣ። እድል እየሰጠው ነው ያለሁት። ሁለተኛ እድል የሚባል ነገር የለም በእኛ ህይወት ውስጥ። ሁለተኛ እድል የሚባል ነገር የለም። በመጀመሪያ በወሰንከው ውሳኔ እንዳትጸጸት። ያው የምታደርገውን ነገር አስበህ ብታደርግ ያው እንደ ምክር ልንገርህ ብዬ። አሁን አንተ ከኔ የተሻልክ ሰው ሆነ እየመከርከኝ ማለት ነው። ያው እንደፈለክ ታስበው ትችላለህ። ያው ስራዬ ነው የሚያሳየህ ማንነቴን ስለማታውቅ ነው አንተ እንደዚህ ደፍረህ እየተናገርከኝ ያለው። ማንነቴን ደግሞ በማሳየ መንገድ ያሳያል።
ማንነትህንማ እኮ አሳው ነገርከን እኮ ተላላኪ የዛ የስብስብ ተላላኪ እንደሆንክ እኮ ነገርከን እኮ። ምን ላረገህ እንደምችል አልገባህም? ምንም ልታረገኝ አትችልም። እኔ እርግጠኛ ነህ? በጣም በቃ እርግጠኛ ሆኜ የምነግርህ እኔን ምንም ልታረገኝ እንደማትችል። እሺ ያው ውሳኔ አንተ ነው። እኔ ከወሰንኩ ቆየሁ። እንግዲህ ምርጫዬ ከሆነ ለሚፈጠረው ነገር ኃላፊነቱን ትወስዳለህ። ይኸውልህ የኔ ወንድ አሁን ይሄ የኔ ላይ መዛቱ ማስፈራራቱ አይደለም ቁም ነገሩ። ገብቶሃል? ስለ ስራ እናውራ እንጂ ተባባልነው። እኔ ላይ መዛቱ ለአንተ ምንም የሚፈጥርልህ ነገር ያለ አይመስለኝም። እርግጠኛ ዛቻ መስሎ ሊሆን ይችላል። ከዚህ በላይ ምን ታዲያ? ማረገውን ነገር እየነገርኩ ነው ያለሁት። ስለዚህ ውሳኔህን ነግረኸኛል። በደንብ ነገርኩህ። በኋላ የሚሆነውን ነገር አብረን ብናይ ይሻላል። ምንም ሊሆን አይችልም። እንግዲህ እሱ ያንተ ምርጫ ነው። አሁን እናንተ እዚህ ጋር ሰው መግደል ሰው ምናምን ስለምትችሉ ዳዊት ፈርቶ ወደ ኋላ ይላል ይሸሻል የሚባል ነገር እኔ ጋር የለም። እስቲ እሱን ምናየው ይሻላል። እሱን ነው ያለን እኮ የምንኖርበት የምንሄድበት እኮ ጉዳይ ነው። ስለዚህ ይሄን ያህል አሁን እናውራ እንግባባ ነው የተባባለው። አዎ ገንዘብ ልትሰጠኝ ነው? እሺ ስለምትሰራው ስራ ንገረኝ እንጂ እኔ ላይ እንድትዝትብኝ አይደለም። አሁንም የምነግርህ ደጋግሜ ነገርኩ። የስራችሁን ባህሪ ነገርከኝ። ነግሬሃለሁ። ግን የፈለገ አይነት ስራ ልትሰራ ትችላለህ። እኔን ግን ብታስፈራራኝ እኔ ጭራሽ ልሰማ አልችልም። ገብቶሃል? እስካሁን ያወራኸኝንም ውድቅ ላደርገው እችላለሁ። እሱ ያንተ ምርጫ ነው። በመግባባት በሰውኛ እንግባባ በሚል እሳቤ እንጂ እኮ ነገርኩህ። እኔ ከዚህ በፊት ያው በሰማቸው እንትኖች ብዙ ሰዎችን በመሲ ምክንያት ይዛሃል በደንብ አድርጌ። ስለዚህ እነዛ ሰዎች ማዛቸው ነው የነበርኩኝ። እኔ ተላላኪ መረጃ ማደርስላቸው ሰው በሆነ አንተ እንዳያስካቸው አይነት ሰው አይደለም። እነሱን ማዛቸው ነው የነበርኩ። ማድረግ ያለባቸውን መነግራቸው እኔ ነበርኩ። ያው ከኔ በላይ ያሉ ሰዎች ቢኖሩ ከነሱ የሚመጣውን ነገር አምጥቼ የሚሆነውን ነገር እንዲያደርጉ ለሌሎቹ እናስተላልፈው እኔ ነኝ። እንደውም አሁን መሲ ጉዳይ በጣም አሳሳቢ ስለሆነ ነው እንጂ ውጪ ነበርኩኝ። ያው ለነዚህ ለነገርኩት ስራ ማለት ነው። የተቀበረ ሬሳ ከመሬት ለማውጣት ነው ከውጭ ሀገር ድረስ የመጣው። ይኸውልህ የእሷ ጉዳይ በጣም እኔን ከኔ በላይ ያሉትን ሰዎች ራሱ በጣም ያሳሰበና በጣም ያስቆጣ ጉዳይ ነበር። ምክንያቱም እንደሷ አይነት ጄኔቲክ ያለው ሰው እና መጀመሪያ ይሄ ነገር ከመጀመሩ በፊት ነበር መቆም የነበረበት። አንዴ ከተጀመረ በኋላ ደግሞ ሞት የሚባል ነገር እንኳን እሷን ትክክለኛ ህይወቷን እንድትመራ ሊያረጋት አይችልም። ስለዚህ ያው እኔ የእነሱን መመሪያ ተከትዬ ነው ስራዎችን የምሰራው እና ያው እነሱ የሚሉኝን ነገር ማድረግ ስላለብኝ ከነበርኩ ለስራ ከወጣሁበት ሀገር መጥቼ ነው እንግዲህ አክስቷን ለማዋራት የሞከርኩት። ፍላጎቷ ምንም አልገባኝም። ያው የኔን ጊዜን ከመግደል ውጪ ምንም የጠቀመቻት ነገር የለም፣ ራሷን ከመጉዳት ውጪ ማለት ነው። እሷን የሚገባትን ነገር ሰጥቻታለሁ ብዬ አስባለሁ። ያው እንግዲህ ከዚህ በላይ ምንም የምነግርህ ነገር አይኖረኝም ስለ ራሴ ስለ ስራዬ ማለት ነው። እንግዲህ አንተም ያው የሌሎቹ ዕጣ እንዳይደርስህ ያው ማድረግ ያለብህን ታውቃለህ ብዬ አስባለሁ። እሺ ስለ ምክርህ፣ ስለ ማስፈራሪያ፣ ስለ ዛቻ አይደለም አመሰግናለሁ። አይ እውነት ነው ዛቻ ነው። እኔ ግን ያው የሚመጣውን ነገር ልጋፈጥ ከጎኔ ሆኖ የሚጋፈጥ ወንድሞች አሉኝ፣ ጓደኞች አሉኝ፣ የስራ ባልደረቦች አሉኝ፣ ህዝብ አለ አብሮኝ። ስለዚህ እኔ ምንም እሆናለሁ ብዬ የምፈራ ሰው አይደለሁም።
አመሰግናለሁ። ብቻ በአጠቃላይ የመጣህበትን ዓላማ አሳክተሃል ይመስለኛል። ስለዚህ መሄድ ትችላለህ። አመሰግናለሁ። ያው ሀሳብህን ልትቀይር ከቻልክ ያው ስልኬን እሷ ጋር ልታገኘው ትችላለህ፣ ወይም ደግሞ ራሴ እደውልልሃለሁ። ችግር የለም። ሄኒዬ እንዴት ነው ታዲያ? ይልሽ እስቲ በሩን ዝጋው አባቴ። እንዴት ነው? በጣም የልብ ልብ ተሰምቶት ነው የሚያወራው። አዎ እንትን ውድ ቤተሰቦቼ ማለት አሁን መያዝ ያለበት ሰው ነው ልትሉ ትችላላችሁ፣ ግን የፈለኩት ሬሳውን አውጥተው የት አድርገውታል እና አብይ ውጭ አሉ። አብይ እንዲከተለው አድርጌያለሁ። ስለዚህ ቀጥታ ሬሳው ወዳለበት ቦታ ስለሆነ የሚሄደው ያው ከዛ በኋላ ዱላውም ምክሩም የሚቀጥል ነው የሚሆነው። ስለዚህ ብዙ እንዳታስቡ ውድ ቤተሰቦቻችን። የመሲን አክስት ጥራትና ሄኒ ትንሽ ከሷ ጋር ቆይታ እናድርግ። እና ታይታለሽ መሰለኝ። እስቲ ቀስቅሷት በልልኝ። ቀስቀስና ድካም እኮ ነው። እሺ 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 መጣሽ ነው ረፍት አደረግሽ? ጥሩ ስሜት እየተሰማሽ አይደለም እንዴ? ትንሽ እያመመኝ ነው ግዴና ለዛ እንሂድ ሕክምና ቦታ ትሄጃለሽ? እሄዳለሁ። ውስጥ ትንሽ ትልበየውና ማይሆን ከሆነ ወጣ እኛ እንዳለን መሄድ ከፈለግሽ እንውሰድሽ አሁን። ወይስ ይሻለኝ ማለት ትንሽ ቆይ እኔና ምንድነው ነው እንቅስቃሴ ያለው ሆድሽ? እንቅስቃሴ ማለት ወገቤንም ትንተኛ ያመኛል። እሱ ከበደኝ። እስቲ ሄኒ ና እስቲ ሆዷን አሳይልኝ ለቤተሰቦቼ። አስቸጋሪ ምን አይነት ነገር ውስጥ እንደገባን አላውቅም። መፍትሄ ብለን የምናስበው ነገርም የለም። ወይ እንቅስቃሴ ያለው አይደል? ይገለባበጣል ታውቃለህ። በቃ እግዚአብሔር ያውቃል። ውድ ቤተሰቦቻችን ግድ ማየት ቦታው ላይ መሆን ስላለባችሁ ነው ያየሁትን እንድታዩ በሚል ነው። ስለዚህ ጊዜ የምናቃጠልበት ምክንያት የለም። እንዳልኳችሁ የመሲ አክስት ጉዳዩን የተፈጠረውን ነገር አታውቅም። ስለዚህ አሁን ባለችበት ሁኔታ ደግሞ ታውቁታላችሁ። ስለዚህ ወደዛ ሰውዬ ጋር ተከትለን የምንሄድ ነው የሚሆነው። የኔ ተከትለን ሄደን ያለውን ነገር አሳልፈን እንደምንሰጥ ቃል ግባ። እኔም ቃል ገባለሁ። ውድ ቤተሰቦቻችን እንግዲህ ዛሬ ላይ ያለን ቪዲዮ በዚህ የሚያበቃ ነው የሚሆነው። የመሲም አክስት መታከም ካለባት እሷንም ሕክምና ቦታ ወስደን የተሻለ ነገር የምናገኝበትን ነገር ለማመቻቸት ነው የምንወጣው ማለት ነው። ዛሬ እንኳን ባንችል ጨለም ብሏል ትንሽ ሰዓቱ። ነገ ጧት በጧት ተነስተን እሱን ግን አሁን ነው መከተል የምንጀምረው። ውጪ ማደርም ካለብን ውጪ አድረን መፍትሄዎችን ለመፍጠር እንሞክራለን። እስከዚያው ድረስ ደግሞ ነገ የሚፈጠረውን ይዤላችሁ እስክመጣ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡ። ለብዙ ሰዎች ትምህርት እንዲሆን መማሪያ እንዲሆን ሼር አድርጉት። ይታይ ብዙ ሰው ይየው። እየተፈጠረ ያለውን ነገር በአጠቃላይ ሰው እንዲያየው አድርጉ። እስከዚያው ግን ቀጣዩን ቪዲዮ ይዤላችሁ እስክመጣ ቸር ቆዩ።